ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን እናነሳለን። ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ እና በአውሮፓ ታላላቅ ሊጎች የሚጠበቁ ጨዋታዎች ያሉ የነሱን የጨዋታ ውጤቶች ወደ እናንተ እያደረስን የነሱን የጨዋታ ጥቆሞች ወደ እናንተ እያደረስን እና ከጨዋታዎቹ ጋርም አንዳንድ ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። እንዲሁ ትላንትና ምሽትም የተደረገ አንድ የፕሪሚየር ሊግ ጨዋታ ለሱልም እንመለከታለን። ዛሬ በተለይ ግን ማንቸስተር ዩናይትድ ከሰንደርላንድ፣ አርሰናል ከዌስትሃም፣ ቸልሲ ከሊቨርፑል የሚያደርጉት ጨዋታ በጣም በትልቁ ይጠበቃሉ። ከማንቸስተር ዩናይትድ እና ከሰንደርላንድ ጨዋታ ጋር በተያያዘ በአሰልጣኝ ሩበን አሞሪም ጉዳይ ላይ በርከት ያሉ የተለያዩ ሀሳቦች እየወጡ ይገኛሉ። አንዳንድ ዘገባዎች አሰልጣኝ ሩበን አሞሪም ይህንን ጨዋታ ከተሸነፈ የመጨረሻው ይሆናል ብለው በርካቶች ሀሳቦቻቸውን ቢሰጡም ነገር ግን ታማኝ የሚባሉ የመረጃ ምንጮች እንደሚናገሩት ከሆነ ግን አሰልጣኝ ሩበን አሞሪም የሰንደርላንዱን ጨዋታ ቢሸነፍ እንኳን ከማንቸስተር ዩናይትድ የመሰናበት እድል የለውም። ከባድና በጣም ዘግናኝ የሆነ ሽንፈት ካልሆነ በቀር ሩበን አሞሪም ከዩናይትድ በጭራሽ አይሰናበትም። አመራሩ በሆነ ተጫዋቹ እሱን ይደግፉታል። ውጤት መምጣት እንዳለበት ያምናሉ። ነገር ግን አሰልጣኝ መቀየር መፍትሄ ነው ብለው እንደማያስቡ ጭምር ነው ዘገባዎች እየወጡ የሚገኙትና የሰንደርላንዱ ጨዋታ ላይ ሽንፈት እንኳን ቢገጥማቸው አሰልጣኝ ሩበን አሞሪም የመሰናበት እድላቸው በጣም ጠባብ እንደሆነ ነው መረጃዎች የሚያሳዩት። አርሰናልም ዛሬ ጨዋታውን ያደርጋል። የተለያዩ ስፖርታዊ ጉዳዮችን እናነሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። ተመልሰን መጣን። ውድ ቤተሰቦቻችን ትላንትና በሰባተኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ ትላንትና ምሽት ነው የተደረገው። ምሽት 4 ሰዓት ሲል ትላንትና ቦርንመዝ በሜዳው ቫይታሊቲ ስቴዲየም ከፉልሃም ጋር ያደረጉት መርሃ ግብር ነበር። ቦርንመዝ እንግዲህ ጥሩ ጊዜን እያሳለፈ እንደሆነ ይታወቃል። በአንዶኒ ኢራኦላ ስር ምንም እንኳን በክረምቱ የተጫዋቾች የዝውውር መስኮት ወሳኝ የሚባሉ በጣም ትልልቅ ተጫዋቾቹን ቢያጣም ነገር ግን አሁንም ቢሆን በተፎካካሪነቱ ቀጥሏል። የአንዶኒ ኢራኦላው ቦርንመዝ ትናንትናም ጨዋታውን አድርጓል። ከፉልሃም ጋር ነው በሜዳው ጨዋታውን ያደረገው። ጨዋታውን ሲመሩ ነበር። በእርግጥ 70ኛው ደቂቃ ላይ ነው ሴሴኞን ባስቆጠረው ጎል ፉልሃም ቀዳሚ መሆን ችሎ ነበር። ነገር ግን በጣም ድንቅ ለሆኑ ጎሎች በተለይ አንቷን ሴሜኒዮ 74ኛው ደቂቃ ላይ የራሱን ትልቅ ጥረት ተጠቅሞ ባስቆጠራት የአቻነት ጎል፣ እንዲሁ ደግሞ ጀስቲን ክላይቨርት በጣም ቆንጆ የምትባል ጎል ከፍጹም ቅጣት ምት ክልል ውጪ 84ኛው ደቂቃ ላይ ደግሞ አስቆጥሮ ቡድኑን መሪ አደረገም። አንቷን ሴሜኒዮ በድጋሚ 96ኛው ደቂቃ ላይ አስቆጥሮ ደግሞ ጨዋታውን እንዲያሸንፉ ያደረገበትን ጎል ትላንትና ማስቆጠር ችሏል። በዚህም ቦርንመስ አሁንም በማሸነፉና እንግዲህ በነጥብ በማግኘቱ ቀጥሎበታል። የአንዶኒ ኢራኦላ ቡድን ትላንትና ሙሉ 3 ነጥብን ይዞ መውጣት የቻለ ቡድን ሆኗል። ዛሬም በተወዳጁ የእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎች ይኖራሉ። ዛሬ ከቀን 8 ሰዓት ከ30 ጀምሮ ጨዋታዎች ይደረጋሉ። ዛሬ 4 ያክል መርሃ ግብሮች ናቸው ጨዋታዎች የሚደረጉት። በዚህም መሰረት ቀን 8 ሰዓት ከ30 ሲል አዲስ አዳጊውና በጣም ጥሩ ውጤቶችን እያመጣ የሚገኘው ሊድስ ዩናይትድ ዛሬ በሜዳው ኤላንድ ሮድ ከቶትናም ሆትስፐርስ ከቶማስ ፍራንኩ ቡድን ጋር ጨዋታቸውን ያደርጋሉ። ተጠባቂ ጨዋታ ነው። ይህ ጨዋታ ቀን 8 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። ሌላኛው ቀን 11 ሰዓት ላይ የሚደረጉ ሁለት ጨዋታዎች ያሉ። አንደኛው በኤሚሬትስ ስቴዲየም አርሰናልና ዌስትሃም ዩናይትድ የሚያደርጉት ጨዋታ ነው። አርሰናል አሁንም በማሸነፉ ለመቀጠልና የሊጉ መሪ ሊቨርፑል ላይ ጫናዎችን ለማድረግ በተለይ የዛሬውን ጨዋታ የሚያሸንፉ ከሆነ ሊቨርፑል እስኪጫወት ድረስ መሪነቱንም መረከብ የሚችሉበትን እድል እያገኛሉ። አርሰናል ዛሬም እንግዲህ ከዌስትሃም ዩናይትድ ጋር ነው ጨዋታውን የሚያደርገው። ዌስትሃም ጥሩ የሚባል ጅምርን ማድረግ አልቻሉም በግርሃም ፖተር ስር። ነገር ግን አሰልጣኙን ካሰናበተ በኋላና በፕሪሚየር ሊጉ በጣም ትልቅ ልምድ ያለውን በወልቨርሃምፕተን ወንደረርስ፣ በቶትንሃም ሆትስፐርስ፣ በኖቲንግሃም ፎረስት አሁን ደግሞ በሌላኛው የእንግሊዝ ቡድን ዌስትሃም ዩናይትድ እያሰለጠነ የሚገኘው በፖርቱጋላዊው አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ስር ግን ጥሩ ነገሮችን ያስመዘግባል ተብሎ ይጠበቃል። በመጀመሪያው ጨዋታም ፍንጮችን አሳይቷል። ከዳቪድ ሞይሱ ኤቨርተን ጋር አቻ መለየታቸው ይታወሳልና የዛሬው ጨዋታ ይጠበቃል ለአርሰናል። ዛሬ በሜዳው ኤሚሬትስ ነው ከዌስትሃም ዩናይትድ ጋር ጨዋታውን የሚያደርገው። ሌላኛው በጣም ተጠባቂው ጨዋታና የሁሉም ሰዎች አይን ትኩረት የሚስብበት ጨዋታ ማንቸስተር ዩናይትድ
ከሰንደርላንድ ጋር የሚያደርጉት ጨዋታ ነው። ሰንደርላንዶች አዲስ አዳጊ ናቸው፣ ነገር ግን በዚህ የውድድር ዓመት በጣም ጥሩ ውጤትን እያስመዘገቡ ከሚገኙ ክለቦች መካከል አንደኛው ነው ሰንደርላንድ እና የዛሬው ጨዋታ በኦልድ ትራፎርድ ነው የሚደረገው። በኦልድ ትራፎርድ ሰንደርላንድ ካሸነፈ ደግሞ በጣም ረጅም ዓመታቶች ተቆጥረዋል። ዛሬስ ምን አይነት ውጤት ይመዘገባል? በጣም በትልቁ የሚጠበቅ ይሆናል። ለአሰልጣኝ ሩበን አሞሪም በተለይ በጣም በትልቁ የሚጠበቅ ጨዋታ ይሆናል ተብሎ ይታሰባል። ቅድም እንዳልኳችሁ ምንም እንኳን ይህንን ጨዋታ ቢሸነፉ እንኳን የመሰናበት እድላቸው ጠባብ እንደሆነ ቢነገርም በክለቡ አመራሮችና በተጫዋቾቹ አሁንም ድጋፍ እንዳለው ቢታመንም አሰልጣኝ ሩበን አሞሪም ነገር ግን ደግሞ ጫናዎች ይበልጥ እየበረቱ ይሄዳሉ። ይህንን ጨዋታ የሚሸነፉ ከሆነ ጫናው ይበልጥ ከፍ እያለ መምጣቱ አይቀሬ ነውና የዛሬውን ጨዋታ ለማሸነፍ በትልቁ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። በኋላ ላይ ከማንቸስተር ዩናይትድ ጋር አያይዘን መረጃዎችን ስናነሳም አሰልጣኝ ሩበን አሞሪም ያነሳቸውን ነጥቦችን በስፋት እናነሳለን። ነገር ግን የዛሬው ጨዋታ ቀን 11 ሰዓት ሲል የሚደረግ መርሃ ግብር ነው። የዛሬው የመጨረሻው የሰባተኛው ሳምንት መደምደሚያ ጨዋታና በጣም ተጠባቂው መርሃ ግብር ቼልሲና ሊቨርፑል የሚያደርጉት ጨዋታ ነው። በተለይ እነዚህ ሁለት ቡድኖች በተለይ ቼልሲ 7 እና 8 ያክል ተጫዋቾቹን በጉዳት ምክንያት እንዳጣም አሰልጣኝ ኤንዞ ማሬስካ እየተናገሩ ይገኛሉ። ቼልሲ ባለፉት ሳምንታት በፕሪሚየር ሊጉ ነጥቦችን እየጣለ እየተሸነፈ ያለበት መርሃ ግብር እንደሆነ ተመልክተናል። አሰልጣኝ ኤንዞ ማሬስካ ለዚህ ሽንፈትና ለዚህ ውጤት ማጣት እንግዲህ ምላሻቸውን ሲሰጡ ጉዳቶችና ቀይ ካርዶች ውጤቶችን እንድናጣ አድርጎናል የሚል አይነት ሀሳቦችን ሰጥተዋል። ባለፉት ሁለት የፕሪሚየር ሊግ ጨዋታዎች ቀይ ካርዶችን ተመልክተዋል። ባለፉት ሁለት የፕሪሚየር ሊግ ጨዋታዎች ብቻ ሳይሆን በሳምንቱ መጨረሻም በሳምንቱ አጋማሽ ባደረጉት የቻምፒየንስ ሊግ ጨዋታም ተመሳሳይ አይነት ነገር ገጥሟቸው እንደነበር የምናስታውሰው ነውና ተደጋጋሚ ቀይ ካርዶችን እየተመለከቱ ነው። በማንቸስተር ዩናይትዱ ጨዋታ ግብ ጠባቂው ሮበርት ሳንቼዝ ወጣ። ከዛም በኋላ ባደረጉት የፕሪሚየር ሊግ ጨዋታ ከብራይተን ኤንድ ሆቭ አልቢየን ጋር ደግሞ ተከላካዩ ትሬቨር ቻሎባ በቀይ ካርድ ወጥቶ እንደነበር እናስታውሳለን። እንዲሁ ደግሞ በቻምፒየንስ ሊጉ የአጥቂ ስፍራ ተጫዋች የሆነው ዣኦ ፔድሮ ቀይ ካርድ ተመልክቷልና ተከታታይ ጨዋታዎች ላይ ቀይ ካርዶችን እየተመለከቱና ውጤቶችን እያጡ እንደሆነ ተመልክተናል። ምንም እንኳን በአውሮፓ ቻምፒየንስ ሊጉ ጨዋታ ላይ ድል ማድረግ ቢችሉም ዛሬ ደግሞ ከሊቨርፑል ጋር ነው ጨዋታቸውን የሚያደርጉት። ሊቨርፑልም የተወሰነ መቀዛቀዞች ላይ ያለበት ጊዜ ላይ ነው የምንገኘው። ምክንያቱም ባለፉት ሁለት ጨዋታዎች ተከታታይ ሽንፈት ገጥሟቸዋል። ባደረጓቸው ጨዋታዎች በጋላታሳራይ እንዲሁ ተሸንፈዋል። በክሪስታል ፓላስም በፕሪሚየር ሊጉ እንደተሸነፈ ይታወቃልና ሁለቱ ቡድኖች ግን ዛሬ ምሽት 1 ሰዓት ከ30 ሲል በስታንፈርድ ብሪጅ ጨዋታቸውን የሚያደርጉ ነው የሚሆነው። በሌሎች ሊጎች የሚደረጉ ጨዋታዎችን በዚሁን ጠቁማችሁ በስፓኒሽ ላሊጋ ሪያል ኦቪዬዶ ከሌቫንቴ፣ ዢሮና ከቫሌንሲያ፣ አትሌቲክ ቤልባኦ ከማዮርካና ምሽት 4 ሰዓት ሲል በኢስታዲዮ ሳንቲያጎ ቤርናቢው ሪያል ማድሪድ እና ቪያሪያል የሚያደርጓቸው ጨዋታዎች ዛሬ በስፓኒሽ ላሊጋ የሚደረጉ ናቸው። በጣሊያን ሴሪኤ ላትሲዮ ከቶሪኖ፣ ፓርማ ከሊቼ፣ ኢንተር ሚላን በሜዳው ሳንሲሮ ጁሴፔ ሜይዛ ከክሮሚኔንሴ እና አታላንታ ከኮሞ ጋር የሚያደርጉት ጨዋታ ይጠበቃል። በጀርመን ቡንደስሊጋ ኦግስበርግ ከቮልስበርግ፣ ባየር ሌቨርኩዘን ከኡኒየን በርሊን፣ ቦሩሲያ ዶርትመንድ በሜዳው ሲግናል ኢዱና ፓርክ ቀን 10 ሰዓት ከ30 ሲል ከአረቢ ላይፕዚግ ጋር ጨዋታውን ያደርጋል። ቨርደር ብሬመን ከሴም ፓውሊ እንዲሁ ደግሞ አይንትራክ ፍራንክፈርት እና ባየር ሚኒክ የሚያደርጉት ጨዋታ ዛሬ የሚደረጉ መርሃ ግብሮች ናቸው። በፍሬንች ሊግ ሜትስ ከማርሴ፣ ብሬስት ከናንተስ፣ ኦንጂዬ ደግሞ ከሎንስ ጋር የሚያደርጓቸው ጨዋታዎች ዛሬ በአውሮፓ ታላላቅ ሊጎች የሚደረጉ መርሃ ግብሮች ናቸው። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ውድ ቤተሰቦቻችን የሊቨርፑል የወሩ ምርጥ ተጫዋች ይፋ ተደርጓል። የፕሪሚየር ሊጉ መሪ የሆነው ሊቨርፑል የወርሃ ነሐሴ የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም የቡድኑ የአማካይ ስፍራ ተጫዋች የሆነው ዶሚኒክ ሶቦስላይ የነሐሴ ወር የወሩ ምርጥ ተጫዋች በመባል በአብላጫ ድምጽ መመረጥ ችሏል። ዶሚኒክ ሶቦስላይ በአብዛኛው ድምጽ በማግኘት ሲያሸንፍ ኡጎ ኤኪቲኬ ሁለተኛ ደረጃን ይዞ ያጠናቀቀ ተጫዋች ነው። የወሩ ኮከብ ግን ዶሚኒክ ሶቦስላይ ተብሎ ተመርጧል። ሊቨርፑል አሁንም የኢብራሂማ ኮናቴን ኮንትራት ለማራዘም በትልቁ እየሰራ እንደሚገኝ ነው ቤን ጃኮብስ መረጃውን ያጋራው። የዝውውር መስኮቱ ከመጠናቀቁ በፊትም አዲስ ፕሮፖዛል አቅርበው እንደነበር ነው መረጃዎች እያሳዩ የሚገኙትና ይህ እንግዲህ ተጫዋች ውሳኔውን እስካሁን ይፋ አላደረገም። በእርግጥ በርከት ያሉ የአውሮፓ ክለቦች ይፈልጉታል። ሪያል ማድሪድ የዚህ ተጫዋች ፈላጊ ነው። እንዲሁ ባየር ሚኒክ እና ባርሴሎና፣ ፓሪስ ሳን ዠርሜንም ቢሆን ስማቸው እየተጠቀሰ የሚገኝ ክለቦች እንደሆነ ይታወቃልና እነዚህ ክለቦች ይህንን ተጫዋችን ለማስፈረም ፍላጎቶች እንዳላቸው ቢገለጽም ነገር ግን ሊቨርፑል አሁንም ቢሆን ተስፋ አልቆረጠም። ተጫዋቹን ኮንትራት ለማራዘም በትልቁ ንግግሮችን ማድረግ እየቀጠለ እንደሚገኝ ነው ዘገባዎቹ እያሳዩ የሚገኙት።
በጥር ተጫዋቾች የዝውውር መስኮት አዲስ ተከላካይ ይፈርማል አይፈርምም በሚለው ዙሪያም በሊቨርፑል ሰዎች መካከል ትልቅ ንግግሮችን እያደረጉ ነው የሚገኙት። በተለይ ሊቨርፑል በመከላከሉ ጉዳይ ላይ በጣም የሳሳ ቡድን እንደሆነ እየተመለከትን ነው የምንገኘው። እንግዲህ እንዲሁ ተጠባባቂ የምንላቸው ደግሞ ጥሩ ተጠባባቂዎች እንደሌሉት ነው የሚታወቀው። ምክንያቱም በቋሚ አስተላለፍ ውስጥ ኢብራሂማ ኮናቴና በመሃል ተከላካይነት ብቻ ካሰበን ኢብራሂማ ኮናቴና ቨርጂል ቫን ዳይክ ነው ያሉት። ለነሱ ተተኪ ይሆናል ወይም ተቀያሪ ይሆናል ተብሎ ሲታሰብ የነበረው ጂኦቫኒ ሊዮን ለረጅም ጊዜያት ጉዳት እንደገጠመው ይታወቃል። ከዛ በተጨማሪ ደግሞ ጆ ጎሜዝ ነው ያለው። እሱም ጉዳቶች የሚያጠቁት ተጫዋች ነውና በእነሱ ልክ ደግሞ መተካት የሚችል አይነት ተጫዋች ነው። ጥያቄዎች ይነሱበታል። ስለዚህ በእነሱ ቦታ ሌሎች ተተኪዎችን ለማግኘት በጣም ከባድ ነው የሚሆነውና ሊቨርፑል የመሃል ተከላካይ እንደሚያስፈልገው በርካቶች ያምናሉ። ነገር ግን ለማስፈረም በጥር እንቅስቃሴ ያደርጋሉ ወይስ አያደርጉም የሚለው ጉዳይ ላይ በውስጥ ውይይቶችን እያደረጉ እንዳለ ነው እየሰማን የምንገኘው። ሪያ ግራቨንበርች ስለ ዛሬው ጨዋታ አንዳንድ ጉዳዮችን አንስተዋል። ለማሸነፍ ሁሉንም ነገር እናደርጋለን፣ በደንብ ተዘጋጅተን ያለንን ሁሉም እንሰጣለን። ማድረግ የምንችለው ይህንን ብቻ ነው። ይህንን እንደምንወጣውም እርግጠኛ ነኝ ሲልም ጭምር ነው ሪያ ግራቨንበርች የተናገረው። ሪያል ማድሪድ እና ቼልሲ እኔን ለማስፈረም ጠይቀውኝ ነበር ብለዋል። ስቴቨን ጄራርድ ነው ይህንን ሀሳብ የሰጠው። የቀድሞ እንግሊዛዊው የሊቨርፑል ተጫዋች የነበረው ስቴቨን ጄራርድ ሌላ ክለብን ለመቀላቀል አስበው እንደማያውቅ ነው የተናገረው። ከቼልሲና ሪያል ማድሪድ ጥያቄ ቀርቦልኝ ያውቃል ያለው ስቴቨን ጄራርድ፣ ነገር ግን ሁልጊዜም ልቤ ከሊቨርፑል ጋር ነበር ሲል ነው የተደመጠው። አክሎም በዛ ውሳኔ አልጸጸትም ያለው ጄራርድ አሁን ላይ በዛ ቦታ ላይ ብመለስ ተመሳሳይ ነገር ነው የማደርገው ሲልም ጭምር ነው የተናገረው። በፍጹም ሊቨርፑልን ጥዬ ወደ ሌሎች ክለቦችን መቀላቀል አላስብም ሲል ጭምር ሀሳቡን ሰጥቷል ስቲቨን ጄራርድ። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተ እናድርስ። ሩበን አሞሪም የተለያዩ ሀሳቦቹን ሰጥቷል። በተለይ ከዛሬው የሰንደርላንድ ጨዋታ ጋር በተያያዘም የተለያዩ ጉዳዮችን እያነሳ ነው የሚገኘው። የተሸነፍነው በአጨዋወታችን ምክንያት አይደለም ሲል አሰልጣኝ ሩበን አሞሪም ይናገራል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ለቡድናቸው ሽንፈት ምክንያት አጨዋወታቸው አለመሆኑን ነው የተናገረው። የተሸነፍነው ጨዋታዎችን ተመልክቻለሁ ያሉት አሰልጣኙ ምክንያቱ አጨዋወታችን አይመስለኝም፣ ይሄ የኔ አመለካከት ነው ሲል ጭምር ይናገራል። አክሎም ጎል የምናስቆጥረውና የግብ ዕድሎችን የምንፈጥረው ለነሱ ከአጨዋወቱ ጋር ግንኙነት የለውም ሲሉ ነው የተደመጡት። እንዲሁ ዌይን ሩኒና ጋሪ ኔቭል ስላቀረቡበት ትችት የሚጠየቀው አሰልጣኝ ሩበን አሞሪም የተለመደ ነው ማምለጥ አትችልም ሲልም ጭምር ተናግሯል። በዚህ ዓመት 6 ጨዋታዎችን ተጫውተን 3ቱን ተሸንፈናል፣ አስቴት የመስጠት መብቱ አላቸው ሲል ጨምሮን የተናገረው። ጨዋታው ከባድ ይሆናል፣ ሰንደርላንድ ጥሩ ውጤት ላይ እያመጡ እንደሆነ እየተመለከትን ነው፣ በራሳቸው ይተማመናሉ፣ እንዲሁም ደግሞ እኛ ጫና እንደሚገጥመንም ያውቃሉ ሲል ነው አሰልጣኝ ሩበን አሞሪም ከዛሬው ጨዋታ ጋር በተያያዘም ሀሳቡን እየሰጠ የሚገኘው። ማንቸስተር ዩናይትድ እያሳየ የሚገኘው ደካማ አቋምን ተከትሎ አሰልጣኙ ጫና ውስጥ መውደቃቸው ሲዘገብ እንደነበር እናስታውሳለን። ይሁን እንጂ ማንቸስተር ዩናይትድ ዛሬ በሰንደርላንድ ቢሸነፍም እንኳን የአሰልጣኙ ስራ አደጋ ላይ እንደማይወድቅ ነው የተነገረው። የክለቡ ባለቤት የሆኑት ሰር ጂም ራትክሊፍ አሰልጣኙን በሙሉ የውድድር ዘመንም ማየት እንደሚፈልጉ ነው የተነገረው። የክለቡ ባለቤት አሰልጣኙ ሙሉ ዓመት ተሰጥቷቸው በአዲሱ ስብስብም የአጨዋወት ዘይቤያቸውን እንዲተገብሩ ይፈልጋሉ ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙትና አሰልጣኙም እንዲሁ ተጫዋቾቹም እንዲሁ ደግሞ የቡድኑ የበላይ አካላትም በአሰልጣኝ ሩበን አሞሪም እምነቱ አላቸው። ምንም እንኳን ውጤቶች እየመጡ ባይሆንም ውጤት መምጣት እንዳለበት በትልቁ ጠንቅቀው ቢያውቁም፣ ነገር ግን አሁንም ቢሆን አሰልጣኝ ሩበን አሞሪምን ማቆየት ነው እንጂ እንግዲህ አሰልጣኝን ማሰናበት ትልቅ መፍትሄ ይሆናል ብለው እንደማይጠብቁ ነው የተገለጸው። ነገር ግን ይሄ የሚቀጥለው ግን በጣም ከባድ ሽንፈት እየገጠማቸው ካልሆነ እንደሆነ ነው እየተዘገበ የሚገኘውና እነዚህ መረጃዎች ናቸው እየወጡ የሚገኙት። ብራዚላዊው የፊት መስመር ተጫዋች የሆነው አንቶኒ ማንቸስተር ዩናይትድ ውስጥ አክብሮት የሚባል ነገር የለም ሲል ነው የተናገረው። የማንንም ስም መጥቀስ አልፈልግም ያለው አንቶኒ፣ ነገር ግን እዛ የአክብሮት ጉድለት አለ፣ እንዲሁም ደግሞ ትንሽ ጥሩ ያልሆነ ባህሪም አለ ሲል ነው የተደመጠው። አክሎ ማንም ሰው ደህና አደርክ ደህና ዋልክ እንኳን አይልህም፣ ይሄ እንኳን የለም፣ ነገር ግን ያለፈ ነገር ነው። አሁን ለዚህ ቦታ እንግዲህ ለዚህ ነገር ቦታ አልሰጠውም ሲል ነው አንቶኒ የተናገረው እንጂ በማንቸስተር ዩናይትድ ያለው ነገር ግን በጣም የተበላሸ ነገር ነው ሲልም ጭምር ነው የተናገረው። ኦውን ሃርግሬቭስ ስለ አሰልጣኝ የሩበን አሞሪም ቋሚ 11 ምርጫ ሀሳቡን ሰጥቷል። በፕሪሚየር ሊጉ ጎል ማስቆጠር የሚችሉና ራሳቸውን ያስመሰከሩ እንደ ማቲያስ ኩኛና ብሪያን ኤምቤሞ ያሉ
ሆኖም ግን ብሩኖ ፈርናንዴዝ ከጥልቅ ኳሱን ተቀብሎ እድሎችን እንዲፈጥር ለማድረግ እንዲጫወት ተገዷል። እሱ ያለ ተፈጥሯዊ ቦታውም ነው እየተጫወተ የሚገኘውና እሱ የቦክስ ቱ ቦክስ ተጫዋች አይደለም። እሱ ኳሶችን መፍጠር የሚችል አይነት ተጫዋች ነው። እሱ በተፈጥሯዊ ቦታው መጫወት ይኖርበታል። ያለፈው ዓመት የዩናይትድ ምርጥ 10 ቁጥር ብሩኖና አማድ እንደነበሩ እናስታውሳለን። እናም ክለቡ ሌላ 2 የ10 ቁጥር ተጫዋቾችን አምጥቷል። ይህንን ያደረገው ደግሞ ግብ ጠባቂና አጥቂ ሳያስፈርም እንደነበርም እናስታውሳለን ሲልም ጭምር ነው የተናገረው። ጆሹዋ ዘርክዚ ሊለቅ እንደሚችል እየተነገረ ነው። በማንቸስተር ዩናይትድ ቤት አነስተኛ የመጫወቻ ጊዜ የተሰጠው እንግዲህ ጆሹዋ ዘርክዚ በመጪው የጥር ተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ ሊለቅ እንደሚችል ነው እየተገመተ የሚገኘው። በርካታ ዘገባዎች ኮሞ የተጫዋቹ ፈላጊ መሆናቸውን ሲያመለክቱ የነበረ ሲሆን ዘሰን እንዳስነበበው ከሆነ ደግሞ ማንቸስተር ዩናይትድ በጥር የዝውውር መስኮት ዘርክዚን በውሰት ለመልቀቅም ዝግጁ ነው። እንደ ከቼንድ ኦፍሳይድ ዘገባ ማንቸስተር ዩናይትድ ተስማሚ የዝውውር ጥያቄ ማለትም ከ30 እስከ 35 ሚሊዮን ፓውንድ ከቀረበለትም ጆሹዋ ዘርክዚን በቋሚ ውልም ለመሸጥ ዝግጁ እንደሆነ ተገልጿል። ምንጩ አያይዞ ማንቸስተር ዩናይትድ ይህንን የሚያደርገው ሌላ ተጨማሪ አጥቂ ለማስፈረም ክፍት ቦታ እንዲኖር ከመፈለግ አንጻር መሆኑን የተነገረው። በመሆኑም በጥር ተጫዋቾች የዝውውር መስኮት ዘርክዚ ከለቀቀ ማንቸስተር ዩናይትድ በሱ ምትክ ልምድ ያለውን በፕሪሚየር ሊጉ እንዴት ጎል ማስቆጠር እንዳለበት የሚያውቅ አጥቂን ለማስፈረምም ሀሳቡ እንዳላቸው ነው የተነገረው። ምንም እንኳን የቤንጃሚን ሼስኮ ችሎታ የማይካድ ቢሆንም አጥቂው ገና የፕሪሚየር ሊጉን ጥንካሬ መማርና መላመድ ያለበት በመሆኑ ተጨማሪ አጥቂ ማስፈረሙ ጉዳይ ችላ የማይባል ነው። ስለዚህ ማንቸስተር ዩናይትዶች በጥር ተጫዋቾች የዝውውር መስኮት የአጥቂ መስመር ተጫዋች ለማምጣትም እንቅስቃሴዎችን ሊያደርጉ የሚችሉበት እድል ሰፊ ነው ተብሎ ታምኗል። ፖርቱጋላዊው አሰልጣኝ ሩበን አሞሪም ከዛሬው ጨዋታ ሰንደርላንድ ጋር ከሚያደርጉት ጨዋታ በፊት የተለያዩ ሀሳቦችን አንስቷል። በእርግጥ ከባድ ጨዋታ እንደሚሆን አውቃለሁ። እነሱ በጣም ጥሩ ናቸው። ያለፉትን ጨዋታዎች ስትመለከቱ ከአስተን ቪላ ጋር ባደረጉት ጨዋታ አንድ ተጫዋች በቀይ ካርድ ወጥቶባቸው ነጥብ ተጋርተው ወጥተዋል። እኛ ነጥብ ከጣልንባቸው ቡድን እነርሱ ነጥብ አግኝተዋል። ከብሬንትፈርድ ጋር ያደረጉትን ጨዋታ አሸንፈዋል። ጨዋታዎቹ የደረጃ ሰንጠረዡን በብዛት እየቀያየሩ ነው ብዬ አስባለሁ። ስለዚህ ለዛ ትኩረት መስጠት አለብን ሲል ይናገራል። ሰንደርላንድ ጥሩ የሚጫወት ቡድን ነው። ግልጽ በሆነ ሲስተም 4-3-3 ብዙ ሮቴሽኖችን በሜዳ ላይ ያደርጋሉ። እነርሱ በራስ መተማመን ይኖራቸዋል። እናም ደግሞ እኛ ጫና ውስጥ እንደሆንም ያውቃሉ። ለዛ ነገር ዝግጁ መሆን አለብን። ከባድ ጨዋታ ነው። በመጨረሻም ትልቅ ቦታ ሊሰጠው የሚገባ ጉዳይ የደረጃ ሰንጠረዡና ውጤቶቹ ብቻ አይደሉም። ነገር ግን እንዴት እንደሚጫወቱ ማወቅ ትኩረት ሊሰጥ የሚገባው ጉዳይ ነው። ግልጽ የሆነ ማንነትና በጣም ጥሩ አሰልጣኝ ያላቸው እንዲሁም ጥሩ ቡድንም እንደሆኑ ጠንቅቄ ያውቃለሁ። ሩበን አሞሪም በማንቸስተር ዩናይትድ ላይ ስላደረሰው ነገርም ሲናገር በአሁኑ ጊዜም ይህች የምኖርባት ዓለም ከባድ ናት። ብዙ ነገሮች እየተከሰቱ ነው። በእርግጥም ለተጎጂዎች ሀዘንን እንገልጻለን እንዲሁም ደግሞ ክብርም እንሰጣለን ብሏል። ሰሞኑን በማንቸስተር አካባቢ አንዳንድ ነገሮች ተከስተው እንደነበር ይታወሳል። በጣም አሳዛኝ ክስተቶች ነበሩ። በማንቸስተር ከተማ ላይ የደረሱ አደጋዎች ነበሩ። በዚህ ምክንያት ነው ሀሳቡን የሰጠው። በጣም አሳዛኝ ነገሮች ደርሰዋልና ለተጎጂዎች ሀዘናችንን እንገልጻለን ሲል ይናገራል አሰልጣኝ ሩበን አሞሪም። ስለ አጨዋወት ዘይቤውም ያው በተደጋጋሚ ጥያቄዎች ይቀርቡለታል። ትላንትናም ጥያቄ ቀርቦለት ነበር። ስለዛ ጉዳይ አስቀድመን ተነጋግረናል። በዚህ የውድድር ዓመት በስድስቱም ጨዋታዎች ወቅት ብትመለከቱ ሁልጊዜም በትንንሽ ነገሮች ተመሳሳይ ቡድን አይደለንም ብሏል። ነገር ግን ወጥነት ያለው የጨዋታ ዘይቤ አስፈላጊ ነው። በተለያዩ ጨዋታዎች ላይ ተመሳሳይ አይደለም ብዬ አስባለሁ። ነገር ግን ማግኘት ይኖርብናል። ሁሉም ነገር ውጤቱን መቀየር ይችላል ሲልም ጭምር ነው የተናገረው። ለደጋፊዎችም ሲናገር እምነት ስለመስጠት ሲናገር ይህ የሚታይበት እንጂ የሚወራበት ጊዜ አይደለም። የዚህን የውድድር ዘመን ጨዋታዎችን መመልከት ትችላላችሁ። ለእኔ እነሱ ሙሉ በሙሉ የተለያዩ ናቸው። አንዳንድ ነገሮች ተመሳሳይ ቢሆኑ አንዳንዶቹ የተለያዩ ናቸው። በዚህ ሰዓት የምለው ምንም ነገር የለኝም። የኔ ስራ ቡድኑን ማዘጋጀት ነው። ሩበን አሞሪም ተጫዋቾች የእርሱን አጨዋወት ዘይቤ ስለመረዳታቸውም ተጠይቆ ከብሬንትፈርድ ጋር ባደረግነው ጨዋታ ተጫዋቾች መቀናጀት ይጎላቸው ነበር። ነገር ግን አንድ ነገር ካልሰራ አንድን ቅዳሜና እሁድ ሲሰራ ደግሞ ውጤት እንደሌለው መናገር አይቻልም። ነገሮች አንድ ቀን ሲሰሩና ሌላው ቀን ደግሞ ካልሰሩ ችግር አለ ማለት ነው። ተመሳሳይ ነገሮች በምንሰራበት መንገድ ላይ ክፍተቶች አሉ። ተመሳሳይ ነገርን በተመሳሳይ መንገድ መስራት አለብን። ነገር ግን በየቀኑ ተመሳሳይ ነገር እየሰራን ግን አይደለም። አንዳንዶቹ የተለያየ አመለካከት ሊኖራቸው ይችላል። ነገር ግን ያ ምንም ማለት አይደለም ሲልም ጭምር ነው አሰልጣኝ ሩበን አሞሪም የተናገረው። ትችቶች የተለመዱ ናቸው። ውጤትን መሸሽም አንችልም ሲልም ጭምር ነው የተናገረው። ዋናው ነገር እኛ የጨዋታ ስልታችን መስራቱ ነው። ከዚህ በፊትም ስለነሱ በደንብ ተነጋግረናል ሲልም ጭምር ነው ሐሳቡን የተናገረው።
በአንጻሩ የዛሬው ተጋጣሚ የሰንደርላንድ አሰልጣኝ የሆነው ሌብሪስ ይባላል። ማንቸስተር ዩናይትድ ጠንካራ ቡድን እንደሆነ ይናገራል። የዛሬው የማንቸስተር ተጋጣሚ ሰንደርላንድ አሰልጣኝ የሆነው ሬጂስ ሌብሪስ በጋዜጣዊ መግለጫ ወቅትም ማንቸስተር ዩናይትድ እጅግ ፈታኝ ቡድንን እንደያዘ ነው የሚናገረው። ኦልትራፎርድ ላይ ለመጫወት በጣም ትልቅ የሆነ ስብዕናን መገንባት የግድ ነው። እናም ከማንቸስተር ዩናይትድ ጋር ለመፎካከር አቋማችን በጣም ማሻሻል ይገባናል ብለዋል። ሌብሪስ አክሎ ማንቸስተር ዩናይትድ ጠንካራ ቡድን አለው። እናም በቀጥተኛ ጨዋታም ይሁን ከቆሙ ኳሶች የተለያዩ የግብ ዕድሎችን መፍጠር የሚችሉ ተጫዋቾች አሏቸው። በጣም ከባድ ጨዋታ እንደሚሆንብን እናውቃለን። ነገር ግን ከቡድናችን የሚጠበቀው የራስ መተማመናችንን በመገንባት ጨዋታውን ለመቆጣጠር መሞከር ነው በማለት ጭምር ሀሳቡን ሰጥቷል። ቤንጃሚን ሼስኮ የመጀመሪያ ግቡን ለማስቆጠር ከፍተኛ ጉጉት ነበረው። ይህንንም ባለፈው ሳምንት አድርጎታል። በሴሽኮ ላይ እጅጉን የማደንቀው ነገር ሁኔታዎች ከባድ ሲሆኑ ሜዳ ውስጥ በሚሆንበት እያንዳንዱ ደቂቃ እጅጉን የሚፋለም ተጫዋች ነው። አሁን የውድድር ዓመቱን ጅማሮ ላይ ነን። በደረጃ ሰንጠረዡም ክለቦች እጅጉን በጥቂቱ ነጥብ ብቻ ነው የሚራራቁት። ስለዚህም እኛ ከአሁኑ ጠንክረን በመስራት ያለንበትን ሁኔታ መቀየር እንችላለን። ለዚህ ሳምንት ደግሞ ያደረግነው ይህንን ነው። ዋናውና ወሳኙ ነገር ጨዋታዎችን ማሸነፍ ነው። ይሄ ለሁሉም ተጫዋቾች የራስ መተማመንን ያመጣል። የዛሬው ጨዋታን ማሸነፍ አለብን። ባለፉት ሳምንታት ማድረግ ያለብንን ነገር ማድረግ አልቻልንም። ሆኖም ግን ትኩረታችን ጨዋታው ላይ ሲሆን ግን ማድረግ የምንችለው ደግሞ በአንዳንድ ጨዋታዎች ላይ አሳይተናል። በቀጣይ ሳምንት የመጣውን የእረፍት ጊዜ በጥሩ ሁኔታ ለማሳለፍም ይህንን ጨዋታ የግድ ማሸነፍ አለብን ብሏል። አሰልጣኝ ሩበን አሞሪም ነው ይህንን ሀሳብ እየሰጠም የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናጋራችሁ። ውድ ቤተሰቦቻችን ትልቅ የማሸነፍ ንጻሬ ቢኖረኝም ዋንጫ ግን እስካሁን አላመጣውም ብሏል ሚኬል አርቴታ ሀሳቡን ሲናገር። የአርሰናል ዋና አሰልጣኝ ሚኬል አርቴታ ዛሬ እንግዲህ በክለቡ በአሰልጣኝነት የሚያደርገው ጨዋታ 300ኛው ጨዋታ እንደሆነ ነው የተናገረው። ስለዚህ ሁኔታ የተጠየቀው አርቴታ እኔ በክለቡ ታሪክ ከፍተኛ ጨዋታ የማሸነፍ ንጻሬ ያለኝ 58 በመቶ፣ ነገር ግን አሁን ትልቅ ዋንጫ አላሸነፍኩም ሲልም ጭምር ነው የተናገረው። ይሄ አሁንም በአስፈላጊ ደረጃ ላይ እንዳለን እና እንደደረስንም ይነግረናል ሲል ነው አርቴታ ጨምሮ የተናገረው። ከባድ ጨዋታ እንደሚጠብቀን አውቃለሁ። አላማችን ግልጽ ነው። ጨዋታውን ለማሸነፍ ነው ሜዳ የምንገባው ሲል ሀሳቡን ሰጥቷል ሚኬል አርቴታ ከዛሬው ጨዋታ አስቀድሞ ሲናገር። ሌላኛው አርቴታ ያነሳው ሀሳብ ፒየሮ ሂንካፒዬ አዲሱ ፈራሚ በቅርቡ ይመለሳል ሲል ተናግሯል። የአርሰናሉ አሰልጣኝ ሚኬል አርቴታ ፒየሮ ሂንካፒዬ ከብሔራዊ ቡድኖች ጨዋታ እረፍት በኋላ ወደ ሜዳ እንደሚመለስ ነው ይፋ ያደረገው። ሂንካፒዬ በፍጥነት ወደ ሜዳ እንዲመለስም የቻልነውን እናደርጋለን፣ ነገር ግን የዛሬው ጨዋታ ይፈጥንበታል ወይም የዛሬው ጨዋታ ይኖራል ብለን አልናስብም ሲል ነው ሚኬል አርቴታ የተናገረው። ስለ ጋብሪኤል ማጋሌሽ የሚያነሳው አርቴታ ከልምምድ በኋላ የሚሆነውን እናያለን፣ ነገር ግን እሱ እንግዲህ ቢኖርም ባይኖርም ብዙም አልጨነቅም፣ በሱ ቦታ ላይ መጫወት የሚችሉ ሌሎች ተጫዋቾችም አሉ ሲል ይናገራል። ስለሱ ብዙም አልተጨነቅኩም፣ ጉዳቱም ቀለል ያለ ነው፣ ሊኖርም ይችላል ሲልም ጭምር ነው የተናገረው። አርቴታ ይቀጥልና ማይልስ ሉዊስ ስኬሊ የሚፈልገውን ደቂቃ አልተጫወተም፣ ነገር ግን በሱና በብሔራዊ ቡድኑ ፕሮፌሽናል ነው። ሁሌም ደግሞ በሱ ላይ እምነት መጣል እንችላለን። እሱ በቻምፒየንስ ሊግ እና በጥሩ ሁኔታ በሌሎችም ጨዋታዎች ላይ መጫወት ችሏል ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ። እንዲሁ በአዲሱ የጁሪየን ቲምበር ውሎች ላይ አርቴታ ሲናገር ተጫዋቹ ከኛ ጋር መሆን ይፈልጋል፣ የወደፊት እጣችንም ከነሱ ጋር ማያያዝ እንፈልጋለን። ጁሪየን ቲምበር በጣም አስቸጋሪ ሁኔታዎችን አሳልፏል። በመጀመሪያ ዓመቱ ላይ ጉዳት ለደረሰበት ጊዜ ከባድ ጊዜ እንደነበር እናስታውሳለን። ከዛ የተመለሰበት መንገድና ለቡድኑ ምን እያደረገ እንዳለ ደግሞ የምንመለከተው ነውና ይሄ ለበርካቶች ምሳሌ የሚሆን አይነት ተጫዋች ነው። ከኛ ጋር ረጅም ጊዜ የሚኖረው ሌላ ሰው እንደሆነ ተስፋ እናደርጋለን ሲልም ጭምር ነው አርቴታ ስለ ዩሪየን ቲምበር የተናገረው። እንግዲህ አርሰናሎች በአዲስ ኮንትራት ዙሪያ ከተከላካዩ ዩሪየን ቲምበር ጋር ንግግሮችን እያደረጉ እንዳለ ይታወቃልና ውይይቶች በመጀመሪያው ደረጃ ላይ እንደሚገኙ ነው መረጃዎች። በተለይ ሳሚ ሞክቤል የተባለው የመረጃ ምንጭ በትልቁ እየገለጸ የሚገኘው። አርቴታ ጥያቄ ቀርቦለት ነበር። ቲምበር አንደርሬትድ ተጫዋች ነው ወይ ተብሎ ጥያቄ ቀርቦለት ነበር። እንዲሁ አንደርሬትድ ማለት እንግዲህ ከሚያሳየው አቋም አንጻር ብዙ ያልተወራለት ተጫዋች ነው የሚል አይነት ጥያቄ ቀርቦለት ነበር። አርቴታ አላውቅም፣ ምክንያቱም እኔ እሱን ከፍተኛ ደረጃ ስለምሰጠው ነው። ነገር ግን ሰዎች ብዙ እንደሚገመግሙት ተስፋ እናደርጋለን። በአጠቃላይ ስለሱ ስታወራ ሁልጊዜም እንደ ተከላካይ የምትፈልገውን ጥራት ሁሉ ያሟላ ተጫዋች እንደሆነ ግን ማንም ሰው ሊያውቅ ይገባል ሲል ነው አሰልጣኝ ሚኬል አርቴታ ስለ ዩሪየን ቲምበር ሀሳቡን የተናገረው። አርቴታ ይቀጥልና ባገኘነው የነጥብ መጠንና በተወያየንበት የአሸናፊነት መስፈርት ሌሎች አሰልጣኞች ዋንጫን አሸንፈዋል። አንዳንድ ጊዜ ካንተ የተሻለ የሆነውን
ሌላ ሰው ደግሞ እንኳን ደስ አለ ማለት አለብህ። አንተ ጥሩ ነበርክ፣ ነገር ግን ሌላ ሰው ደግሞ ያልተለመደ ነገር ሰርቷል ሲል ይናገራል። አርቴታ ትልልቅ ተጫዋቾችን ቤንችስ ለማድረግም ጥያቄ ቀርቦለት ነበር። በተለይ ባለፉት አንዳንድ ጨዋታዎች ላይ ይህንን መንገድ ሲጠቀም ተመልክተነዋል። ለምሳሌ በአውሮፓ ቻምፒየንስ ሊግ ጨዋታ ላይ ቡካዮ ሳካን ቤንች አድርጎት ተመልክተናል። ባለፈው በፕሪሚየር ሊግ ጨዋታ ላይ ደግሞ እንዲሁ ዊሊያም ሳሊባን ከተቀያሪ ወንበር ሲያስነሳው ተመልክተናል። ዴክላን ራይስም ቤንች የነበረባቸውን ጨዋታዎች እናስታውሳለን። እናም ትልልቅ ተጫዋቾችን ቤንች ስለማድረግ ሲናገር እንደዚህም አድርገው ባለን መርሃ ግብር ምክንያት ነው። እሁድ፣ ሮብና ቅዳሜ እንጫወታለን። ስለዚህ በ7 ቀናት ውስጥ 3 ጨዋታዎችን ለመጫወት እንገደዳለን። አንዳንድ ተጫዋቾች በ7 ቀናት ውስጥ 3 ጨዋታዎችን ተጫውተው አያውቁም። ስለዚህም ደግሞ እነርሱ ከብዙ ድካም ስለሚመጡ ያንን ድካም መቆጣጠር አለብን። 2 በጣም ከፍተኛ ጨዋታዎች ነበሩን። ስለዚህም መርሃ ግብሩ በዚሁ ከቀጠልና ተጨማሪ ቀን ካልሰጡን ያን መድረግ መቀጠል ይኖርብናል። አዎ ከዚህ በኋላ ደጋግሜ ያደርገዋለሁ ሲልም ጭምር ነው ትልልቆቹን ተጫዋቾች ቤንችስ ለማድረግ ሀሳቡን የሰጠው አሰልጣኝ ሚኬል አርቴታ። ስለ ዌስትሃም ዩናይትድ ሲናገር በጣም ከባድ ተጋጣሚዎች እንደሆኑ እናውቃለን። ከባድ ግጥሚያም እንጠብቃለን ከጨዋታው። ዌስትሃም ከአዲስ አሰልጣኝ በአዲስ ሁኔታ እየመጡ ነው። ኑኖ ኤስፔንቶ ሳንቶን በደንብ እናውቀዋለን። ስለዚህ ከባድ ጨዋታ እንደሚሆን ምንም ጥያቄ የለውም ሲል ነው አርቴታ የተናገረው። ጫናውን መጨመር አለብን። በውድድር ዘመኑ ወሳኝ የሆኑ ወቅቶች አሉ። እናም የዛሬው ጨዋታ ለእኛ በጣም አስፈላጊ ነው። ለዚህ ነው ከመጀመሪያው ጀምሮ ያንን ኃይልም ማምጣት ያለብን። ስቴዲየሙ ላይ እንግዲህ ልዩ ነገሮችን መፍጠር አለብን፣ ምክንያቱም በሀገራት ጨዋታዎች ምክንያትም የ2 ሳምንት እረፍት እናደርጋለን ሲል አሰልጣኝ ሚኬል አርቴታ ተናግሯል። ትልቅ ኩራት ይሰማኛል። ከተጫዋቾችና ከኮቺንግ ስታፍ አባላት ጋርም በምሰራው ነገር በጣም ተደስቻለሁ። በስራችን ብዙ የእግር ኳስ ግጥሚያዎችን ማሸነፍ እንደሆነ እናውቃለን። በስራው ውስጥ መቆየት እንፈልጋለን። ሌላው ይህንን እያደረግን ባለንበት ወቅትም በሙያችን መደሰት እንዳለብን እርግጠኛ ነኝ፣ ምክንያቱም በእኔ እምነት በህይወት ውስጥ ሊያጋጥሟችሁ ከሚችሏቸው እጅግ በጣም ቆንጆ ነገሮች ውስጥም እየኖርን ነው ሲልም ጭምር ነው የተናገረው። ለትንሽ ክፍተቶችን ለመድፈን መንገዶችን መፈለግ ያለብኝ ይመስለኛል። እኔ እንደማስበው በተጫዋቾች ባህሪያት ዙሪያም ስርዓትና መዋቅር መፍጠርም አለብኝ። እናም ከአጥቂ ተጫዋቾች ጋር በተለይም ይህንን ለማድረግም በደንብ እንሰራለን ብሏል አርቴታ። በተከላካዮች ላይም ቢሆን በዚህ የተከላካይ መስመር ውስጥ ያሉንን አንዳንድ ባህሪያት በደንብ እናውቀዋለን፣ የተወሰኑ ሲስተሞችንም እንጠቀማለን ሲል ይናገራል። ስለ ኦዴጋርድና ስለ ቪክተር ዮኬሬሽም ጥያቄዎች ቀርበውለት ነበር። ማርቲን በተለያዩ ምክንያቶች በዚህ የውድድር ዘመን ብዙ አልተጫወተም፣ ነገር ግን ጉዳት ተደጋጋሚ ጊዜ እንደደረሰበት እናስታውሳለን። ነገር ግን አሁን እየተመለሰ ነው። ሁለቱም የራሳቸው የግል ኬሚስትሪ ያላቸው፣ እናም በሜዳ ላይ ብዙ ጊዜ የበለጠ መግባባት ሲኖራቸው ደግሞ እንደሚያሳዩን እርግጠኛ ነኝ። ቪክተር ዮኬሬሽም ጎል ለማስቆጠር አሁን በትልቁ እንቅስቃሴዎችን የሚያደርግበት ጊዜ ነው ሲል ጭምር ይናገራል። 300ኛ ጨዋታውን ዛሬ ያደርጋል። በእውነቱ በጣም ብዙ ጨዋታዎች ናቸው፣ ነገር ግን ከምንም በላይ የሚያስጨንቀኝ የዛሬው ጨዋታን እንዴት ማሸነፍ እንዳለብን ማለፍና ይህንን ጨዋታ ስለማለፍ ብቻ ነው ሲል ተናግሯል። ለወደፊቱ 1000 ጨዋታዎችን የማድረግ እቅዱ አለህ ወይ ተብሎ ተጠይቆ ነበር። የኔ ዋነኛ ዓላማ የዛሬውን ጨዋታ ማሸነፍ ነው። ሌላውን ቀስ ብሎ እንደሚመጣ ነው ማስበው። ነገር ግን በዚህ ክለብ ውስጥ ማሰልጠን ከጀመርኩበት ቀን አንስቶ ግን ከማንም ጋር በዚህ ወንበር ላይ እንደምቀመጥና ለምን ያክል ጊዜ እንደምቆይ እኔ አላውቅም ነበር። እናም አመሰግናለሁ ከማለት ውጪ ሌላ የምለው አንዳችም ነገር የለኝም። ያለፉትን እያንዳንዱ ጊዜያት ተዝናንቼበት ነው ያለፍኩት። ገና ከፊታችን ደግሞ ብዙ ልንደሰትባቸው የምንችላቸው አጋጣሚዎች እንዳሉ ደግሞ አስባለሁ ሲል ተናግሯል። ዛሬ ቀን 11 ሰዓት ሲል አርሰናል በሜዳው ኤምሬትስ ስቴዲየም ከዌስትሃም ዩናይትድ ጋር የሚያደርጉት ተጠባቂ ጨዋታ የሚደረግ ይሆናል። የሚኬል አርቴታና የኑኖ ኤስፔንቶ ሳንቶ ፍልሚያ ይሆናል ተብሎ ይጠበቃል። አርሰናሎች ዛሬ ጨዋታቸውን ያደርጋሉ። ቸልሲን የተመለከተ መረጃን ደግሞ እናንሳ። ዛሬ ከሊቨርፑል ጋር ነው ጨዋታቸውን የሚያደርጉት። በጣም ተጠባቂ ጨዋታ ይሆናል ተብሎ ይታሰባል። እንግዲህ ከዚህ ጨዋታ አስቀድመን ግን አንድ ጉዳይን እናንሳ። በተለይ ሁለቱን ክለቦች የሚያገናኘው ሊቨርፑልንና ቸልሲን የዛሬ ሁለቱ ተጋጣሚዎችን የሚያገናኝ አንድ የዝውውር ላይ የሚገኝ ተጫዋች ይኖራል ተብሎ ይታሰባል። ይህ ተጫዋች የባየር ሚኒኩ የክንፍ መስመር ተጫዋች የሆነው ሚካኤል ኦሊሴ እንደሆነ እየተነገረ ይገኛል። በተለይ የጀርመን ሚዲያዎች እየዘገቡት እንደሚገኘው ክሪስቲያን ፎልክ በቢልድ እንግዲህ እንደተናገረው ከሆነ ሁለቱ ክለቦች ይህንን ተጫዋች ለማስፈረም በሚቀጥሉት የዝውውር መስኮቶች ላይ በጣም በትልቁ ፉክክሮችን ሊያደርጉ እንደሚችሉ ግምቱን እያስቀመጠ ይገኛል። ሊቨርፑልም ቸልሲም ቢሆኑ
ሚኬል ኦሊሴን ለማስፈረም በጣም ትልቅ ፍላጎት እንዳላቸው ነው የሚገለጸው። ተጫዋቹ ክሪስታል ፓላስ በነበረበት ጊዜ በተለይ ቼልሲ ይህንን ተጫዋች ለማስፈረም በጣም ቀርቦ እንደነበረ በርካቶች ያምናሉ። ነገር ግን በመጨረሻው ሰዓት ተጫዋቹ ባየር ሚኒክን ለመቀላቀል መወሰኑ በርካቶችን እንደውም አስደንጋጭ አድርጎት ነበር። ቼልሲ ይህንን ተጫዋች እንደሚያስፈርመው በእርግጠኝነት ሲነገር ስለነበር ያኔ ማንቸስተር ዩናይትድም ተፎካካሪ እንደነበር እናስታውሳለን። በመጨረሻ ግን ባየር ሚኒክን ተቀላቅሏል። አሁን በባየር ሚኒክ ቤት በጣም ድንቅ የሚባል ተጫዋች እንደሆነ እያሳየ ይገኛል። ወርልድ ክላስ ከሚባሉ ተጫዋቾች መካከል አንደኛው መሆን ችሏል ፈረንሳዊው ተጫዋችና ሊቨርፑል የሞሐመድ ሳላህን ቦታ ለመተካት ከሚመለከታቸው ተጫዋቾች መካከል አንደኛው ነው ሚኬል ኦሊሴ። ቸልሲም አሁንም ይህንን ተጫዋች የማስፈረም ፍላጎቱ አገርሽቷል። ስለዚህ እነዚህ ሁለት ቡድኖች በዚህ ተጫዋች ላይ ትልቅ ፉክክር ያደርጋሉ ተብሎ እንደሚጠበቅ ነው የጀርመኑ ቢልድ መረጃውን ያጋራው። ነገር ግን እነዚህ ሁለት ክለቦች ብቻ አይደሉም ብሏል ቢልድ። ሪያል ማድሪድም የዚህ ተጫዋች ትልቅ ፈላጊ እንደሆነ ጭምር ነው እየተናገረ የሚገኘው። ሊቨርፑልን ለመቅጠም ትክክለኛው ጊዜ ነው የሚል አመለካከት የለኝም ብሏል ኤንዞ ማሬስካ። በተለይ ሊቨርፑል ሰሞኑን ውጤት ማጣት ላይ ከመሆኑ ጋር በተያያዘ ትክክለኛው ጊዜ ነው ወይ ተብሎ ጥያቄ ቀርቦለት ነበር። ነገር ግን አይመስለኝም ሲል ነው ማሬስካ የተናገረው። የሰሜዎቹ ዋና አሰልጣኝ ኤንዞ ማሬስካ ሊቨርፑል አሁን ላይ መቅጠም የተለየ ጠቀሜታ ይኖራል ብዬ አላስብም ሲል ነው የተናገረው። ሊቨርፑልን ለመቅጠም ትክክለኛው ጊዜ ነው የሚል አመለካከት በፍጹም የለኝም ያለው ማሬስካ አሁን መሆኑ የተሻለ አያደርገውም ሲልም ጭምር ነው ሐሳቡን የሰጠው። ሁልጊዜም ከባድ ጨዋታ ነው። እነሱ ምርጥ ቡድን ናቸው። በተለይ ከዲየጎ ጆታ ህልፈት በኋላ በቶሎ ነው ያገገሙት ሲል ማሬስካ ተናግሯል። አክሎም እንደዚህ አይነት እንግዲህ ነገሮች ሲፈጠሩ ቡድንህን ጠንካራ ያደርጉልሃል። ለዚህ ነው ለኔ አቋማቸው ከጥሩም በላይ ሆኖ የተመለከትኩት። ሊቨርፑል ብቻ ሳይሆን በዓለም ላይ ያለ ቡድን ሆኖ ደካማ ጎን ያለው በዚህ ሊግ ሁሉም ጨዋታዎች ከባድ እንደሆኑም ማወቅ ይኖርብናል ብሏል ማሬስካ። ስለ ቡድናቸው ያነሱት አሰልጣኙ በውጤቱና እንቅስቃሴው ረገድ አመቱን በጥሩ ሁኔታ ጀምረናል ሲልም ጭምር ነው የተናገረው። ማሬስካ ስለ ሊቨርፑል ድክመቶችም እንዲሁ የመከላከል ድክመት ላይ በተለይ ጥያቄዎች ቀርበውለት ነበር። የዚህ ችግር ተጠያቂ ሊቨርፑል ብቻ ሳይሆን በዓለም ላይ ያለ እያንዳንዱ ቡድን ነው። ሁሉም የመከላከል ድክመት አለበት። እርግጥ ነው 2 ጨዋታዎችን ተከታታይ ተሸንፈዋል። ይህም ደግሞ ተጋላጭነትን በሚገባ ያሳያል። ነገር ግን የሊቨርፑል ብቻ ችግር ሳይሆን ሁሉም የዓለም ቡድኖች ላይ የሚያጋጥም እንግዲህ ችግር እንደሆነ ግን አውቃለሁ ብለዋል። ከታወቀውም በፕሪሚየር ሊጉ የትኛውም ቡድን ነጥብ ሊያስጥልክ ይችላል ሲል ጭምር ተናግሯል። በአሁኑ ጊዜ ሊቨርፑል የእንግሊዝ ምርጥ ቡድን ነው ብዬ አስባለሁ። ምክንያቱም ያንን በሚገባ አሳይቷል። እናም ደግሞ ሊጉን አሸንፈዋል። አሁን ገቡበት ከተባለው ችግርም መሻሻል እንደማያቅታቸው እርግጠኛ ነኝ። እኛም ደግሞ እንደ ቡድን ያለብንን ችግር መከላከል ነው። አሁን ግን እየተሻሻልን ነው። ችግሮቹ በሂደት ለመፍታትም እየሞከርን ነው። ያለ ጥርጥር ውሎ አድሮ ያሉብንን ክፍተቶች እንዘጋዋለን ሲል አሰልጣኝ ኤንዞ ማሬስካ ሀሳቡን ሰጥቷል። ዛሬ በጣም ተጠባቂውን ጨዋታ ከሊቨርፑል ጋር ምሽት 1 ሰዓት ከ30 ሲል በስታንፈርድ ብሪጅ የሚያደርጉ ነው የሚሆነው። ማንቸስተር ሲቲን ደግሞ የተመለከተ መረጃን እናንሳ። ማንቸስተር ሲቲ የተጫዋቹን ውል አራዝሟል። ማንቸስተር ሲቲዎች የወጣቱን የፊት መስመር ተጫዋች ሳቪኒሆን ኮንትራት ነው ማራዘማቸው ይፋ የተደረገው። ብራዚላዊ ወጣት የፊት መስመር ተጫዋች ሳቪኒሆ በማንቸስተር ሲቲ ቤትም እስከ 2031 ድረስ የሚያቆየውን ውል እንደፈረመን የተገለጸው። በተለይ በክረምት የተጫዋቾች የዝውውር መስኮት ተጫዋች ከቶተንሃም ሆትስፐርስ ጋር በትልቁ ስሙ ሲነሳ እንደነበር የምናስታውሰው ተጫዋች ነው። እንደውም ወደ ቶተንሃም ሆትስፐርስም የመዘዋወር ፍላጎቱ ነበረው። እንግዲህ ቶተንሃሞች አልተሳካላቸውም። በተለይ በማንቸስተር ሲቲ ያሉ አንዳንድ ሰዎች ተጫዋች እንዳይለቅ ፍላጎቱ ስለነበራቸው በተለይ ፌራን ሶሪያኖ ተጫዋች መልቀቅ የለበትም ብለው በማመናቸው ምክንያት እንግዲህ ሳቪኒዮ ሳይለቅ መቅረቱ እናስታውሳለን። እና በሌሎች የዝውውር መስኮቶች በተለይ በጥርና በክረምት ቶተንሃሞች በድጋሚ ለዚህ ተጫዋች እንቅስቃሴ ያደርጋሉ ተብሎ ሲጠበቅ ነበር። ነገር ግን ተጫዋቹ በማንቸስተር ሲቲ ቤት የሚያቆየውን እስከ 2031 የሚያቆየውን ውልም መፈራረሙ ነው ይፋ የተደረገው። ሳቪኒዮ ከፊርማው በኋላም የተለያዩ ሀሳቦችን ሰጥቷል። ማንቸስተር ሲቲ የዓለማችን ምርጡ ክለብ ነው፣ በቀጣይ ተጨማሪ ግቦችን ማስቆጠር እፈልጋለሁ ሲል ጭምር ሀሳቡን ሰጥቷል። እናም ቶተንሃሞች በዚህ ምክንያት እዚህ ተጫዋች ላይ የነበራቸው ፍላጎት አሁን ላይ ይቀዘቅዛል ተብሎ ነው የሚጠበቀው። ተጫዋቹም በሲቲ ቤት መቆየትን ምርጫውን ያደርጓል። ምንም እንኳን የመሰለፍ ዕድሎች በትልቁ እያገኘ እንዳልሆነ ቢታመንም ብሬንትፎርድ በሜዳው አስቸጋሪ ቡድን ነው ብሏል ፔፕ ጓርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ከእሁዱ የብሬንትፎርድ ጨዋታ በፊት አስተያየቱን ሰጥቷል። ብሬንትፎርዶች ባለፈው ሳምንትም ማንቸስተር ዩናይትድን ማሸነፋቸው ይታወሳል። በሜዳቸው ያደረጉትን ጨዋታና በእሁዱ ጨዋታ ላይ ማንቸስተር ሲቲ ሊፈትኑ እንደሚችሉ ነው ፔፕ ጓርዲዮላ የተናገረው። ፔፕ ጓርዲዮላ በንግግራቸው ወቅትም አዲስ ጉዳት የለብንም ሲሉ ሁሉም ተጫዋቾች በጥሩ ሁኔታ ላይ መሆናቸውን
ይፋ አድርገዋል። ስለ ሮድሪ የሚያነሱት ጓርዲዮላ ሮድሪ ዝግጁ ነው፣ ምንም አይነት ጉዳት አላጋጠመውም ያሉ ሲሆን ነገር ግን 100% ብቃቱ ላይ ግን አይደለም ሲሉ ነው የተናገሩት። የብሬንትፈርድ አጨዋወት በቶማስ ፍራንክ ጊዜ ከነበረው ጋር አሁንም ተመሳሳይ ነው ያሉት ጓርዲዮላ ነገር ግን ትንሽ ልዩነት አለ ሲሉም ጭምር ይደመጣሉ። ብሬንትፈርድ አስደናቂ እግር ኳስን እየተጫወቱ ነው፣ እነሱን በሜዳቸው መቅጠም ደግሞ አስቸጋሪ እንደሆነ ጠንቅቀን እናውቃለን ሲል ነው የተናገረው ጓርዲዮላ። ስለ ፊል ፎደን በብሔራዊ ቡድን በእንግሊዝ ብሔራዊ ቡድን አለመጠራቱን በተመለከተም ጥያቄ ቀርቦለት ነበር። ቶማስ ቱሄል ለብሔራዊ ቡድኑ የሚያስፈልገውን ከኔ 1000 ጊዜ 1 ሚሊዮን ጊዜ 1 ቢሊዮን ጊዜ የበለጠ የሚያውቀው እሱ ነው። ስለዚህ እኔ የምለው ነገር ቢኖር ፎደን አሁን ባለበት ሁኔታ መጫወቱን ከቀጠለ እንደገና ይጠራል ብቻ ነው። ተጫዋቹ ወደ ብሔራዊ ቡድኑ በመሄዳቸው ደስተኛ ነኝ፣ ነገር ግን ጤነኛ ሆነው ደግሞ ሲመለሱ ነው የበለጠ ደስተኛ መሆነው እንጂ በመሄዳቸው ብቻ አይደለም ሲል ነው ፔፕ ጓርዲዮላ የተናገረው። ሮድሪ እሱን መተካት ከባድ ነው። አንድ ተጫዋች ሊተካው አይችልም። ከሱ ጋር ስንጫወት እኛ 12 ሆነን እንደምንጫወት ያክል ነው የሚሰማን። ስናጣው ደግሞ 12 ተጫዋቾች ሁላ የሚተኩት አይመስለኝም ሲል ይናገራል። ጉልበቱ ላይ ያጋጠመው መጥፎ ጉዳት እያሰቃየው ነው። አይታችሁታል። ከበርንሌ ጋር መጫወት አልቻለም። ሮድሪ አሁን ባለው ሁኔታ በእያንዳንዱ ጨዋታ 90 ደቂቃዎችን ሙሉ ችሎ መጫወት አይችልም። አንዳንድ ጊዜ ምርጥ ተጫዋቾቼ ሁል ጊዜ ዝግጁ እንዲሆኑ ፈልጋለሁ፣ ነገር ግን እስካሁን ዝግጁ መሆን አልቻለም። ስለዚህ እሱን መጠበቅና መንከባከብ ይኖርብኛል። እሱ በጣም ምርጡ ተጫዋቻችን እንደሆነ ማውቃለሁና እሱ ሜዳ ላይ ሲኖር ተጨማሪ ተጫዋቾች ሜዳ ላይ ይዤ እንደገባው ነው የምቆጥረው ሲል ሀሳቡን ሰጥቷልና ይህንን ተጫዋች መጠበቅ አለብን ሲል ነው የተናገረው አሰልጣኝ ፔፕ ጓርዲዮላ ስለ ሮድሪ ሲናገር። ባርሴሎናን የተመለከቱ መረጃዎችን ደግሞ እናንሳም። ላሚን ያማል አዲስ ጉዳት እንደገጠመው እየተገለጸ ይገኛል ተብሏል። እንግዲህ ላሚን ያማል ስፔናዊው የባርሴሎና የፊት መስመር ተጫዋች ላሚን ያማል የብሽሽት ጉዳት እንዳጋጠመው ነው ክለቡ ይፋ እያደረገ የሚገኘው። ይህንን ተከትሎ ከቀጣዩ ከሲቪያ ጋር ከሚደረገው ጨዋታ ውጪ መሆኑ እየተገለጸ ይገኛል። ላሚን ያማል በቀጣይ ከ2 እስከ 3 ሳምንታትም ከሜዳ እንደሚርቅ ነው ይፋ የተደረገው። የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ዴላ ፉዌንቴም ለላሚን ያማል ጥሪ ያቀረቡ ሲሆን ባርሴሎና የተጫዋቹን መጎዳት ደግሞ ከሰዓታት በኋላ ነው ይፋ ያደረገው። በባርሳና በሉዊስ ዴላ ፉዌንቴ መካከል በላሚን ያማል ምክንያትም የተለያዩ ነገሮች እየተነሱ ነው። የስፔን ብሔራዊ ቡድን ላሚንን ከጠራው ከ4 ሰዓታት በኋላ ክለቡ መግለጫ አውጥቶ ለ2 ሳምንታት ከሜዳ ውጪ እንደሚርቅ መግለጹ አንደኛው ምክንያት እንደሆነ ሁለቱ አካላት መካከል ግጭት ውስጥ የገቡበት አንደኛው ምክንያት እንደሆነ ነው እየተገለጸም የሚገኘውና ላሚን ያማል ግን ጉዳት እንደገጠመው ነው የተገለጸው። ሃንስ ፍሊክ ስላንተ ስለሰጠው አስቴት ተብሎ ሉዊስ ዴላ ፉዌንቴ ጥያቄ ቀርቦለት ነበር። እነዚህ አስቴቶች ያስገርመውኛል፣ ምክንያቱም ራሱ የብሔራዊ ቡድን አሰልጣኝ ነበር፣ ሌሎች አሰልጣኞች የበለጠ ይረዳል ብዬ አስቤ ነበር ሲልም ጭምር ነው የተናገረው። እንግዲህ ሉዊስ ዴላ ፉዌንቴና እንግዲህ ባርሴሎና መካከል አንዳንድ ጉዳዮች እንደተፈጠሩ የሚያሳዩ መረጃዎች ናቸው የወጡት። ሁልጊዜም እውነቱን እናገራለሁና እግር ኳስ ውስጥ በተወሰነ ደረጃ ምቾት አለመሰማት ወይም ደግሞ ህመም ውስጥ መጫወት የተለመደ ነው። በጨዋታው ወቅት ምንም አይነት ችግር አልቀረበም። በኋላ ላይ ግን አንድ ነገር ተሰማው። ዶክተሮች ከምትለው በላይ ሊገልጹት ይችላሉ። ይህ በቀላሉ የእግር ኳስ እውነታ ነው። ምንም ያልተለመደ ምንም ተጨማሪ ነገር የለም ሲልም ጭምር ነው የተናገረው ሉዊስ ዴላ ፉዌንቴ። በላሚን ያማል የአካል ማኔጅመንት ላይ ስህተት ሰርቻለሁ ብለህ ታስባለህ ወይም ተብሎ ነበር። ስህተት የሰራው አይመስለኝም፣ ሪስኩ 0 ነው ሲልም ጭምር ነው የተናገረው አሰልጣኝ ሉዊስ ዴላ ፉዌንቴ ነው ይህንን ሀሳብ እየሰጡም የሚገኙትና የተለያዩ ሀሳቦች በእነዚህ ሁለት ሰዎች መካከል እየተነሳ እንዳለ ነው መረጃዎች የጠቆሙት። ሪያል ማድሪድ የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በአሰልጣኝ ሻቪ አሎንዞ የሚሰለጥነው ሪያል ማድሪድ የወርሃ መስከረም የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም ፈረንሳዊው የፊት መስመር ተጫዋች የሆነው ኪሊያን ኤምባፔ የወሩ ምርጥ ተጫዋች በመሆን በአብላጫ ድምጽ መመረጡ ነው የተነገረው። ኪሊያን ኤምባፔ በተከታታይ 2 ወራትም የሪያል ማድሪድ የወሩ ምርጥ ተጫዋች ሽልማትን ማሸነፍ የቻለም ተጫዋች እንደሆነ ነው የተገለጸው። ኤምባፔ ሌላም ሽልማት ትላንትና ተቀብሏል። የስፓኒሽ ላሊጋ የ2025-26 የውድድር ዘመን የወርሃ መስከረምም የወሩ ምርጥ ተጫዋችን ትላንትና አሸንፏል። ስለዚህም በዚህ ሳምንት 3ኛ ሽልማቱ ነው። የአውሮፓ ቻምፒየንስ ሊግ የሳምንቱ ምርጥ ተጫዋች የኪሊያን ኤምባፔ ተብሎ ተመርጧል። የሪያል ማድሪድ የወርሃ መስከረም የወሩ ምርጥ ተጫዋችም እንዲሁ ኪሊያን ኤምባፔ ተብሎ ተመርጧል። ኤምባፔ ሌላኛው ሽልማቱ ደግሞ የስፓኒሽ ላሊጋም የመስከረም ወር የወሩ ምርጥ ተጫዋች ተብሏል። በዚህ መሰረት የሪያል ማድሪዱ የፊት መስመር ተጫዋች ኤምባፔ ምርጥ ተጫዋች ተብሎ እንግዲህ መመረጥ ችሏል። ኤምባፔ በወሩ ባደረጋቸው 4 ጨዋታዎች 5 ጎሎችን ማስቆጠር ችሏል። ፈረንሳዊው ተጫዋች በወር ውስጥ የሪያል ማድሪድ የወሩ ምርጥ ተጫዋች፣ የቻምፒየንስ ሊግ የሳምንቱ ምርጥ ተጫዋች፣ የላሊጋ የወሩ ምርጥ ተጫዋች ሽልማቶችንም በተከታታይ ማሸነፍ የቻለበትን አጋጣሚን የተመለከት ነው።
ሻቪ አሎንሶ ከዛሬው ጨዋታ ጋር አያይዞ አንዳንድ ሀሳቦቹን አጋርቷል። ዛሬ ከቪያሪያል ጋር ጨዋታ እንደሚያደርጉ ይታወቃል። ፌዴሪኮ ቫልቬርዴ ያለ ትክክለኛ ቦታዬ አልጫወትም ብሏል ስለሚባለው ነገር ምን ታስባለህ ተብሎ ጥያቄ ቀርቦለት ነበር። አሰልጣኝ ሻቪ አሎንሶ ምላሹን ሲሰጥም አንድም የቡድኑ ተጫዋች የተለየ ቦታ ላይና ሚና ላይ መጫወት አልፈልግም ብሎኝ አያውቅም። አሁንም ደግመዋለሁ፣ ማንም እንደዚህ አይነት ሀሳብ ያነሳ ተጫዋች አላገኘሁም። ምክንያቱም እዚህ ሁሉም ሰው ፕሮፌሽናል እንደሆነም ያውቃል ሲልም ጭምር የተናገረው። ከፌዴሪኮ ቫልቬርዴና ከቪኒሲዮስ ጁኒየር ጋር በተያዘ ስላለ ግንኙነት የምትለን ነገር ሳለው ተብሎም ተጠይቆ ነበር። ከነሱ ጋር አብረን ብዙ ነገሮችን እናሳልፋለን። እኔ ከነሱ ጋር ያለኝ ግንኙነትም በጣም የጠበቀ ነው። ሁልጊዜም በእኔ ላይ እምነት እንዳላቸው ማውቃለሁ። እኔ ሁልጊዜም በእነሱ ስር የተከበርኩኝ ሰው እንደሆንኩም አስባለሁ። እኔም ደግሞ በጣም ወዳቸዋለሁ። ከምንም በላይ ለእኔ አስፈላጊው ነገር ይህ ነገር ነው ሲል ጭምር ነው የተናገረው ሻቪ አሎንሶ። ሻቪ አሎንሶ የቀጠለና ስለ አንድሪያ ሉኒን ሲናገር ሉኒን ሁልጊዜም ዝግጁ መሆን አለበት ብዬ አስባለሁ። ምክንያቱም ድንገተኛ ሁኔታዎች ሊያጋጥሙ ይችላሉ። እንደምታውቁት ቲቦ ኩርቱዋን የመሰለ አስደናቂ ግብ ጠባቂ ቡድናችን ውስጥ አውቃለሁ። ሉኒንም በጣም ጥሩ ግብ ጠባቂ እንደሆነ ግን ይሰማኛል። ስለዚህ የኮፓ ዴል ሬይ ጨዋታዎችም ታህሳስ ወር ላይ ስለሚጀምሩ ያኔ ምን አይነት ውሳኔ እንደማሳልፍ አብረን የምናይ ይሆናል። እናም ደግሞ እሱ ዝግጁ እንዲሆንም ሊሰማው ይገባል ሲልም ጭምር ነው የተናገረው። ስለ ጁድ ቤሊንግሃም አካላዊ ሁኔታም ጥያቄዎች ቀርበውለት ነበር ሻቪ አሎንሶ። ይህ የተለመደ ሂደት ነው፣ ምክንያቱም እሱ ከከባድና ከረጅም ጊዜ ጉዳት በኋላ ነው በቅርቡ የተመለሰው። ስለዚህ በዚህ ጉዳይ ላይ እንጂ ወደ ደረጃው ይመለሳል። በዚህም በተጨማሪ ጁድ ቤሊንግሃም ለዚህ ቡድን ቁልፍና አስፈላጊ ተጫዋች እንደሆነም ሁላችንም እናውቃለን ብሏል። ስለ ኤንድሪክም ተናግሯል ሻቪ አሎንሶ ሲናገር። እሱ እንደሚታወቀው ከረጅም ጊዜ ጉዳት በኋላ ነው የተመለሰው። ስለዚህም እሱ የሚጫወትበት ጊዜ ይመጣል። ኤንድሪክ ጥሩ ጎል አስቆጣሪ መሆኑን አውቃለሁ። እናም ደግሞ የኛ ስራ የሚሆነው እሱ ሊፎካከርበት የሚችለውን ትክክለኛ ቦታ መፈለግ ነው። ከዚህ በተጨማሪም እሱ ባለፉት ጥቂት ሳምንታትም ጥሩ ልምዶችን አድርጓልም ሲልም ጭምር ነው የተናገረው አሰልጣኝ ሻቪ አሎንሶ። የባየር ሚኒኩ ኃላፊ የሆኑት ካርል ሄንዝ ሩሚኒንጌ ኒውካስል ዩናይትድ ኒክ ቮልትማድን ያስፈረመበት ገንዘብ እንደማይገባው ነው ይፋ ያደረጉት። ኃላፊው ሲናገሩም ስቱትጋርቶች ለቮልትማድ ያንን ሁሉ ገንዘብ የሚከፍል ሞኝ ክለብ ኒውካስልን ስላገኛችሁ እንኳን ደስ አላችሁ ሲሉ ጭምር ነው የተናገሩት። አክለውም እኛ ግን ለሱ ያን ያክል ገንዘብ የምንከፍል ሞኞች አይደለንም ሲሉ ጭምር ነው የባየር ሚኒኩ ሰው ወይም ደግሞ የባየር ሚኒኩ ኃላፊ ካርል ሄንዝ ሩሚኒንጌ የተናገሩትና ይህንን በተመለከተ የተለያዩ ሀሳቦች እየተሰጡ ይገኛሉ። እርግጥ ነው እንግዲህ ይሄ ቡድን ወይም ባየር ሚኒክ ኒክ ቮልትማድን ለማስፈረም ፍላጎት እንደነበረው ይገለጻል። ነገር ግን ያን ያክል ገንዘቦችን ለማውጣት ፍላጎት እንዳልነበራቸው የሚታወስ ነውና ስቱትጋርት ለኒውካስል ዩናይትድ ይህንን ተጫዋች አሳልፈው ሰጥተውታል። በእርግጥ ተጫዋቹም በባየር ሚኒክ ቤት ያለውን ፉክክርም እንደማይፈልገው ወይም ደግሞ ሃሪኬን በዚህ ቡድን ውስጥ በመኖሩ ምክንያት የቋሚ ተሰላፊነትን ቦታ ቶሎ ለማግኘት በጣም ከባድ ሊሆንበት እንደሚችል በማመኑ ወደ ኒውካስል መዞርን ምርጫው እንዳደረገ የሚያሳዩ ዘገባዎች በትልቁ ሲወጡ ተመልክተናልና ይህን በተመለከተ ነው እንግዲህ ሀሳቡን የሰጠው ካርል ሄንዝ ሩሚኒንጌና ሞኝ ክለብ ኒውካስልን አግኝታችኋል፣ ብዙ ገንዘቦችን አውጥቶ ይህንን ተጫዋች የሚያስፈርምላችሁ የሚል አይነት ሀሳብን ሰጥተው ነበርና ለዚህ ጥያቄ ምላሽ የሆነው ደግሞ አንቶኒ ጎርደን የሰጠው ሰውየው በራሱ ክለብ ውስጥ ስለሌለ ተጫዋች ለምን እንደሚያወራ እኔ ሊገባኝ አልቻለም ሲል ነው አንቶኒ ጎርደን የተናገረው። በተለይ ደግሞ ጥሩ አጀማመር ስላደረገ ተጫዋች የማይረባ ነገር ነው የሚናገረው ሲል አንቶኒ ጎርደን ይናገራል። ኒክ ቮልትማድ ባለፉት ጨዋታዎች በኒውካስል ባደረጋቸው የመጀመሪያ ጨዋታዎች 2 ጎሎችን ማስቆጠሩን የምናስታውሰው ጉዳይ ነው። ፖል ላቤሌ ፖግባ ወደ ሜዳ መቼ ይመለሳል የሚለው ጉዳይ እስካሁን ጥያቄ ነው። ፈረንሳዊው አማካይ ፖል ፖግባ በቅርቡ ወደ ሜዳ እንደሚመለስ ነው የሞናኮ አሰልጣኝ የሆኑት አዶልፍ ሁተር ሀሳባቸውን የተናገሩት። ቃል ባልገባም ፖል ፖግባ ግን ከአንጀርስ ጋር በምናደርገው ጨዋታ ወደ ሜዳ ሊመለስ ይችላል ሲሉ ተናግረዋል። እስካሁን ለምንድን ያልተሰለፈው የሚሉ ጥያቄዎች ይነሳሉ። የእሱ አካላዊ ብቃት እንዴት ማሳደግ እንዳለብን እያሰብን ነው። በአንጀርሱ ጨዋታ የተወሰነ ደቂቃም ይሰጠዋል ብለዋል። ይህ ሰው ፖል ፖግባ በዚህ ክረምት ሞናኮን ቢቀላቀልም አካላዊ ብቃቱን ግን መልሶ እስከሚያገኝ ድረስ በጨዋታው ላይ እየተሳተፈ አይገኝምና በዚህ ምክንያት ነው እየተባለ ይገኛል። በቅርቡ ኖቲንግሃም ፎረስትን በአሰልጣኝነት የተረከቡት አሰልጣኝ አንጌ ፖስት ኮግሉ ሊሰናበቱ ይችላሉ እየተባለ ይገኛል። በቅርቡ ነው እንግዲህ ኖቲንግሃም ፎረስትን ከኑኖ ኤስፕሬንቶ ሳንቶ የተረከቡት አሰልጣኝ አንጌ ፖስት ኮግሉ እስካሁን ግን የመጀመሪያ ድላቸውን ማግኘት እንዳልቻሉ ነው የተገለጸው። አሰልጣኙ የፊታችን እሁድ በኒውካስል ዩናይትድ እንግዲህ የሚሸነፉ ከሆነ በፕሪሚየር ሊጉ ከኒውካስል ዩናይትድ ጋር ጨዋታቸውን ያደርጋሉ። በዚህ ጨዋታ የሚሸነፉ ከሆነ ከኃላፊነታቸው ሊሰናበቱ እንደሚችሉ
ታይምስ ስፖርት ይፋ አድርጓል። አሰልጣኝ አንጌ ፖስተኮግሉ በበኩላቸው መሰናበት አያስፈራኝም ሲሉ ጋዜጣዊ መግለጫው ላይ ተናግረዋል። አክለው በቶተንሃም እንደምሰናበት ከ3 ወራት በፊት አውቅ ነበር፣ ነገር ግን ያ ዋንጫ ከማሸነፍ ግን ያስቆመኝ አንድም ሰው የለም። ዩሮፓ ሊጉን አሸንፌ ነው የተሰናበትኩት ሲሉ ጭምር ሀሳባቸውን እንደሰጡ ነው ዘገባዎች የሚያሳዩት። እንዲሁ ግን ሊያሰናበታቸውም እንዳሰቡ ነው እየተገለጸ የሚገኘው። ክለቡ ኖቲንግሃም ፎረስት ውጤቱ ቶሎ ማይስተካከል ከሆነ ሊያሰናብቷቸው እንደሚችሉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ፖርቱጋል በቀጣይ ቀናት በኢንተርናሽናል ብሬክ ወቅትም ለምታደርጋቸው የዓለም ዋንጫ የማጣሪያ ጨዋታዎች የቡድን ስብስቧን ይፋ አድርጋለች። በዚህ መሰረትም በግብ ጠባቂነት ዲየጎ ኮስታ፣ ሆሴሳና ሩይስ ሲልቫ ተካተዋል። ዲየጎ ዳሎ፣ ኔልሰን ሴሜዶ፣ ኑኖ ሜንዴሽ፣ ሩበን ዲያሽ፣ ጎንካሎ ኢናሲዮ፣ አንቶኒዮ ሲልቫ፣ ሬናቶ ቪየጋ፣ ዣኦ ፓሊኒሃ፣ ሩበን ኔቬሽ፣ ዣኦ ኔቬሽ፣ ማቲያስ ኑኔሽ፣ ቪተኒሃ፣ ብሩኖ ፈርናንዴሽ፣ ፔድሮ ጎንካልቨስ እንዲሁ በርናርዶ ሲልቫ፣ ዣኦ ፌሊክስ፣ ፍራንቼስኮ ትሪንካኦ፣ ፍራንቼስኮ ኮንሴሳው፣ ፔድሮ ኔቶ፣ ራፋኤል ሊያው፣ ጎንካሎ ራሞስ እና ክሪስቲያኖ ሮናልዶ በዚህ ቡድን ስብስብ ውስጥ የተካተቱ ተጫዋቾች እንደሆኑ ነው ይፋ እየተደረገ የሚገኘው። ፖርቱጋል በቀጣይ ለምታደርጋቸው ጨዋታዎች ይህንን የቡድን ስብስብ ነው እንደ ጠራች ይፋ የተደረገው። አሰልጣኝ ሮቤርቶ ማርቲኔስ ይህንን ስብስብ ለቀጣዮቹ ጨዋታዎች እንደሚጠቀምበት ነው ይፋ የተደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ የአዲስ ስፖርት ፕሮግራሞቻችን ሌሎች አዳዲስ ስፖርታዊ ጉዳዮችን ይዘን ደግሞ በድጋሚ የምንገኝበትን ፕሮግራም ወደ እናንተ እናደርሳለን። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበረ ግን እጅግ ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ደግሞ በአክብሮት ነው የምመኘው።